ጤና ይስጥልን እንዴት ናችሁ? ዕለተ ቅዳሜ ተገናኝተናል። በዛሬው ፕሮግራሜ ደግሞ በዚህ ሳምንት ከነበሩ አበይት ጨዋታዎች መካከል በፒኤስጂ እና በአርሰናል በኩል የተደረገውን ጨዋታ በተለይ በሁለቱ ቡድኖች በኩል የነበሩት የጨዋታ ብልጫዎች አርሰናል በምን መንገድ ጨዋታውን እንደተበለጠ እንዲሁም በመልሱ ጨዋታ አርሰናል ጨዋታውን ሊያሸንፍ የሚችልበት ወይም ደግሞ ሊበልጥ የሚችልበት መንገድ ምን እንደሚሆን ካገኘኋቸው ከሰበሰብኳቸው ካየኋቸው ካነበብኳቸው ተነስቼ መረጃዎችን ወደ እናንተ ማድረስ ይሆናል። በመጀመሪያው ጨዋታ የቅድመ ጨዋታ ጥያቄዎች ውስጥ ብዙ ዝርዝር የሆኑ ምላሽ የሚያስፈልጋቸው ሐሳቦች በሁለቱም ክለቦች በኩል ተነስተውባቸው እንደነበር እናውቃለን። በሊቨርፑል እና በፒኤስጂ ጨዋታ በኩል ጨዋታው ከመከናወኑ በፊት ቪቲኒያ ላይ ተጠይቆ የነበረውን ጥያቄ በተመሳሳይ አርሰናል ከፒኤስጂ ጋር ካደረገው ጨዋታ በፊት ለዚህ ተጫዋች ጥያቄ ጋዜጠኞች ጠይቀውት ነበር። እሱም የመለሰው ተመሳሳይ የሆነ መልስ ነበር። እንዲሁም በአርሰናል በኩል ከፒኤስጂ ጨዋታ በፊት በሪያል ማድሪዱ ጨዋታ የተጠየቁ ጥያቄዎች ተደጋግመው በጋዜጠኞች ተጠይቀዋል። በተለይ የዘንድሮው የአርሰናል የፕሪሚየር ሊግ ጉዞ የኮንሲስተንሲ ጉዳይ፣ ፒኤስጂ ካለው የተጫዋቾች ጥራት፣ አርሰናል ካለው የተጫዋቾች ጉድለትና አርሰናል ካለው የተጫዋቾች ውስንነት አንጻር ምክንያቱም በጉዳት እንዲሁም በቅጣት ምክንያት ያሳለፍነው ሳምንት ጨዋታን ጨምሮ ማለት ነው ለቡድኑ በጣም ወሳኝ የሚባሉ ቤዚክ የሆነ ነገር የሚሰጡ ተጫዋቾች አልነበሩ። ተመሳሳይ ጥያቄዎች ነበር የተጠየቁትና ለዛም ሚኬል አርቴታ የሰጠው ምላሽና የመልሱ ጨዋታ ምን ሊሆን እንደሚችል አንስቷል። እነኚህን እንመለከታለን። አብራችሁን ቆይታ እንድታደርጉ ከወዲሁ እጋብዛችኋለሁ። የተከበራችሁ የፖድካስቱ ቤተሰቦች ተሳተፉ። ኮሜንቶችን እየሰጣችሁኝ እንዲሁም ሊጨመሩ የሚገባቸው ብላችሁ የምታስቧቸውን ሐሳቦችም እንድትጨምሩ ከወዲሁ ጠይቃችኋለሁ። ከጨዋታው ጋር በተያያዘ የተሰጡ አስተያየቶች ስላሉ እነዛን አስተያየቶች እስኪ ለመመልከት እሞክራለሁ። ብዙ ሐሳቦች የአርሰናልና የፒኤስጂ ጨዋታ አላለቀም የሚሉ አሉ። አብዛኞቹ ደግሞ የአርሰናልና የፒኤስጂ ጨዋታ ኦልሬዲ በፒኤስጂ አልቋል የሚል ሐሳብ ያነሳሉ። እስኪ የተወሰኑትን እንስማቸውና ካነሱት ሐሳብ ተነስተን ሌሎች ጉዳዮችንም የምንመለከት ይሆናል። አንተነህ በቀለ ሰላም ሞኬ እንዴት ነህ? የአውሮፓ ቻምፒየንስ ሊጉ ጨዋታ እጅግ በጣም ከባድ ጨዋታ ነበረ። ይህንን ጨዋታ ቀድሞ ፒኤስጂ እንደሚያሸንፍ ብዙዎች ተንብየው ነበር። ነገር ግን በቀላሉ ጨዋታውን አሸንፏል ብዬ አላስብም። 1-0 በሆነ ውጤት አርሰናል ተሸንፏል። ነገር ግን 1-0 አርሰናል የተሸነፈባቸውን ምክንያቶች መቀነስ የሚችል ከሆነ በመልሱ ጨዋታ የተለየ ነገር ሊኖረው ይችላል የሚል ሐሳብ ሰጥቷል። ብሩክ ከመገናኛ እንዴት ነው ሞኬ ሰላም ነው ወይ? የመጀመሪያው ጨዋታ ላይ የነበረው የፒኤስጂ ብልጫ አሁንም በሁለተኛው ጨዋታ ይቀጥላል ብዬ አስባለሁ። አርሰናል ምናልባት የቶማስ ፓርቴ መምጣት ቡድኑን ሊያስተካክለው እንደሚችል አምናለሁ። ነገር ግን የቶማስ ፓርቴ መምጣት ብቻውኑ አርሰናልን ጠንካራ ቡድን ያደርገዋል ብዬ ግን አላስብም የሚል ሐሳብ ብሩክ ሰጥቷል። ሌላው አዳነ የማርያም ልጅ በሚል የዩቲዩብ ስም ነው። አዳነ የሁለቱም ቡድኖች ጨዋታ በተመለከተ በተለይ ሁለቱም በአውሮፓ በጣም ኤሊት የሚባሉ ቡድኖች ይሆኑ መጥተዋል ብሏል። በተለይ ፒኤስጂ አሁን ላይ ነገሮች እየተለወጡ እንደመጡ አስቀምጧል። በአውሮፓ ያለፉት ዓመታት እድገት ፒኤስጂ የተሻለ እያደገ መጥቷል። የፒኤስጂን እድገት ከተመለከታችሁት የተጫዋቾች ምልመላ፣ የአሰልጣኞች የታቀደበት ቅጥር እንዲሁም
በየጨዋታዎቹ የሚቀርቡበት ወጥ የሆነ የማይለዋወጥ የጨዋታ መንገድ ነው። አርሰናል በመልሱ ጨዋታ ፒኤስጂ ሊፈትነው የሚችል ቢሆንም ጨዋታው ግን ተመጣጣኝ ይሆናል ብዬ አስባለሁ የሚል ሐሳብ አንስቷል። ሌላው ፍሬው የተባለው የፖድካስቱ ቤተሰብ የሰጠው አስተያየት ነው። የዘንድሮ የውድድር ዓመት የአውሮፓ ቻምፒየንስ ሊግ በፍጻሜ ጨዋታ ሁለቱ ቡድኖች የሚደርሱ ይመስለኛል፣ አርሰናልና ኢንተር ሚላን። ብዙዎች ይህን አስተያየት ሲሰጥ ላይደሰቱ ይችላሉ። ነገር ግን እኔም ማስበው ሁለቱ ቡድኖች ለፍጻሜ እንደሚደርሱ ነው የሚል ሐሳብ አንስቷል። እንግዲህ እየሰማችሁኝ ያላችሁ የፖድካስቱ ቤተሰቦች እሱ የጠቀሳቸው ፍሬው የጠቀሳቸው ሁለቱ ክለቦች ለፍጻሜ ይደርሳሉ አይደርሱም ወይ? እስኪ የራሳችሁን መልከታ የራሳችሁን ሐሳብ እንድትሰጡ ከወዲሁ በሩን ክፍት አደርግላችኋለሁ ማለት ነው። ሌሎችም በጣም በርከት ያሉ አድማጮች ሐሳብ አስተያየቶችን ሰጥተዋል። አብዱራማን ከደቡብ አፍሪካ ሌላኛው እየሰጠው አስተያየት ነው። እኔ በጣም ተበሳጭቻለሁ። የተበሳጨሁት በአንድ ምክንያት ነው። በመጀመሪያው ዙር ጨዋታ አርሰናል ቶማስ ፓርቴ የቢጫ ካርድ ባይመለከትና በዛ ጨዋታ ላይ የሚሰለፍበት እድሉ ቢኖር ኖሮ እንደዚህ ክፍት የሆነ እድል አይገጥመንም ነበረ። የኛ ትልቁ ክፍተት የነበረብን የቶማስ ፓርቴ በዛ ጨዋታ ላይ አለመኖርና አይታችሁት ከሆነ የቡድኑ ኢንጂን ተሰብሮ ነበረ። የቡድኑ ኢንጂን ቆሞ ነበረ። ይሄን ነገር በመልሱ ጨዋታ አርሰናል ያስተካክለዋል ብዬ አስባለሁ። የሚያስተካክለው ደግሞ ተፈጥሯዊ በሆነው የተጫዋቹ ብቃት ነው። የዚህ ተጫዋች ብቃት አንደርሬት የተደረገ የተናቀ ነው የሚል ሐሳብ ሰጥቷል። ትልቅ ሐሳብ ነው የሰጠው። ዛሬም ሙሉ ትኩረት ከማደርግባቸው ፖይንቶች መካከል አንዱ ይሄ ነው። ያው ተጫዋቾች እንደምታውቁት በእግር ኳስ ቤዚክ የሚባለውን ነገራቸውን ከሰሩ ለነሱ ቀላሉ ነገር ነው። ቤዚክ የሆኑ ነገሮችን የማይሰሩ ከሆነ ግን ለነሱ ከባድ ነው የሚሆነው። አርሰናል በመጀመሪያው የፒኤስጂ ጨዋታ ቤዚክ የሚባለውን ነገር የሚሰራለት ተጫዋች ነበር ያጣው። በተለይ ፈረንጆቹም የሚሉት ኮንትሮሊንግ ኤንድ ኦፕሬቲንግ ዘ ሩም የሚሉት ማለት ነው። መቆጣጠርና እንቅስቃሴውን መምራት የሚያስችልበት የፓርቴን መሰረታዊ የሆነውን የሱ ስኪል ነው ያጣው። ብዙዎች እንዴት የአንድ ተጫዋች ሚና እንዴት የአንድ ተጫዋች የአንድ ግለሰብ አስተዋጽኦ አንድን ቡድን እንደዚህ ሊያደርገው ይችላል የሚሉ አሉ። አብዛኞቹ ደግሞ የቶማስ ፓርቴ አለመኖርም የአርሰናል ከ50% በላይ የሆነው የማጥቃትና የመከላከል ባላንስ ህይወት ነው ይላሉ። በእርግጥም ሁለተኛው የሚያስማማ ይመስላል። ለምሳሌ በአማካኝ ክፍል the operating the mid በሚለው ሐሳብ ከተመለከት ነው የአማካኝ ክፍሉን በሚገባ ማዘዝ የአማካኝ ክፍሉን በሚገባ ተቆጣጥሮ የመጫወት ፍላጎት ያለው ቡድን ከመገንባት ጋር በተያያዘ ኳስ በሚችሉ ተጫዋቾች ውስጥ ያለው የተጫዋቾችን አቅም ማክሲማይዝ የሚያደርገው የነሱን ጉልበት ሜዳ ውስጥ ለማግኘት የነሱን የመከላከል ባህሪ የሚሸከም ተጫዋች ያስፈልጋል። የነሱን ቀላሉን የሚባለውን እንቅስቃሴ የሚያስጀምሩባቸውን ንክኪዎች የሚፈጥሩ ተጫዋቾች ያስፈልጋል። ከኋላ ወደፊት በሚደረጉ ሽግግሮች ውስጥ የሚዋጡ እንቅስቃሴዎች ካሉ የሚገኑ ተጫዋቾች መግነን በሚገባቸው ልክ አይገኑ። ስለዚህ እነኚህ የሚዋጡ ተጫዋቾችን ነፃ ማውጣት ያስፈልጋል። ለምሳሌ በቪዲዮ ጨዋታውን ደጋግመን ስንመለከተው አንድ የሚሰጠን ፒክቸር ላሳያችሁ። በአንድ አጋጣሚ ይሄ የተደጋገመው ለ7 ጊዜ ያክል ነው። በአንድ አጋጣሚ የፒኤስጂ የኢርሊ ፕሬሲንግ ወይም ደግሞ የቅድመ ጨዋታን የመጫን ጫና አርሰናሎች ኳስ በሚጀምሩበት ሰዓት ይጀምራል። በዛ በጀመረበት አጋጣሚ the first line pressing ወይም ደግሞ የመጀመሪያው የጨዋታ ጫና ፈጣሪ የሚባሉት ሶስቱ ተጫዋቾች ናቸው። እነኚህ ሶስቱ ተጫዋቾች ዲዚሬ ዱዌ፣ ኦስማን ዴምቤሌ፣ ኪቪቻ ኪቪያርሽኪሊያ የሚባሉ ተጫዋቾች ናቸው።
ይሄን በተደጋጋሚ ጫና ውስጥ ከተው የአርሰናል የመጀመሪያው ፈርስት ላይን አታክ የፒኤስጂ ደግሞ ፈርስት ላይን ፕሬሲንግ የሚባለው ሲገናኝ ዩሪን ቲምበር፣ ሉዊስ ኬሊ፣ ዊሊያም ሳሊባ እና ጃኪቭ ኪቪዮር በሚጫወቱበት እንቅስቃሴ እነኚህን አራቱን የተከላካይ መስመር ተጫዋቾች ፊት ላይ የሚገኙት ቅድም የጠራዋቸው ሶስት ተጫዋቾች ፕሬስ የማድረግ አቅም ይፈጥራሉ ማለት ነው። ይሄ ተከታታይ ስራቸው ነው። በዚህ ሰዓት ግብ ጠባቂው ዴቪድ ራያ ጆይን ስለሚያደርግ አርሰናል ነምበር ስለሚኖረው ይሄ ማለት ከሁለቱ የመሃል ተከላካዮች ጋር ግብ ጠባቂው ዴቪድ ራያ ጆይን አድርጎ ሶስት ተጫዋቾች እዛ ቦታ ላይ ሴፍ ስለሚሆኑ ሁለቱ ተጫዋቾች ወደ መሃል የመግባት ሉዊስ ኬሊ እና ዩሪን ቲምበር ወደ መሃል የመግባትና አማካኙን 5 የማድረግ ስራ ይሰራሉ። ይሄ ማለት ለሁለቱ የመሃል ተከላካዮችና ለግብ ጠባቂው ዴቪድ ራያ የፓሲንግ አውትሌት ወይም ደግሞ የኳስ ማስተላለፊያ መንገድ ወይም ደግሞ ቀጠና መፍጠር። ይሄን በሚያደርጉበት ሰዓት ፒኤስጂ በቀላሉ አርሰናል ፈርስት ፌዝ አታኩን ቢውልድ አድርጎ እንዳይጀምር ምን ያደርግ ነበር? ቪቲኒያ የሚባለው ተጫዋች ይመጣና በጃኪቭ ኪቪዮር፣ በዴቪድ ራያ፣ በዩሪን ቲምበር እና ሉዊስ ኬሊ መካከል ይገባል ማለት ነው። ስለዚህ ይሄ የመጀመሪያው የአርሰናልን ፈርስት ላይን ቢውልድ አፕ ምን ያደርገዋል ማለት ነው? ወደ 4 የፒኤስጂ ተጫዋቾች አፈና ይቀየርባቸዋል ማለት ነው። ያውም ደግሞ ሌላ ተፈጥሯዊ የሆነ የመከላከል ባህሪ ያለው ሳይሆን በቀዳዳዎች ክፍት በሆኑ ስፔሶች እንዲሁም በታፈኑ ቀለበቶች ውስጥ እንዴት ገልብጦና እነዛን ቀዳዳዎች ፈልጎ መውጣት እንዳለበት በሚያውቅ አማካይ የመጀመሪያው ፈርስት ላይን ፕሬሲንጉ ይታፈናል ማለት ነው። ለዚህ ነው አሁን አርሰናል የቶማስ ፓርቴን እዚህ ቦታ ላይ በተለይ ኳስን ሲምፕል ኳስ በመጫወትና ሲምፕል ሙቭመንት በማድረግ የነኚህን ተጫዋቾች መምጣት እነኚህን ተጫዋቾች በዛ እንቅስቃሴ ውስጥ ጫና መክተትን ሊያቀለው የሚችለው። እንደምታውቁት በማጥቃትና በመከላከል አንዱ ትልቁ ባላንስ የሚባለው እዛ ቦታ ላይ የሚገኘው ተፈጥሯዊ የሲዲኤምኤ ፕሬዘንስ ነው። የተፈጥሯዊው የመሃል ተከላካይ አማካኝ ተጫዋች ባህሪ። የዚህ ተጫዋች ባህሪ ከሌሎች ተፈጥሯዊ ካልሆኑና በመደበኝነት ስራውን ኦፕሬት ሲያደርጉ ካልነበሩ ተጫዋቾች አንፃር ስንመለከተው እነዛ ተጫዋቾች በየሲስተሙ ሊሸፈኑና ሊዋጡ ስለሚችሉ የሚጫወቱባቸውንም አውትሌቶች ፈልጎ ማግኘት ጊዜ ስለሚረፍድባቸው እንቅስቃሴውን ይጎቱታል። ስለዚህ እንቅስቃሴው በሚጎተት ሰዓት የእንቅስቃሴው ስማርት የሆኑ ሰዎች ልክ እንደነ ቪቲኒያ እነ ኪቫራትስኬሊያ አይነት ተጫዋቾች ደግሞ ይመጡና አፈናውን የተሻለ ስማርት ያደርጉታል ማለት ነው፣ ጥራት ይጨምሩበታል ማለት ነው። ስለዚህ በዚህኛው እንቅስቃሴ የቶማስ ፓርቴ መምጣት የቲሙ 50% እንደገና መነሳት ነው። አንዳንዴ አርሰናል የመልሱን ጨዋታ ለማሸነፍ ሊቸገር እንደሚችል ግምቶች ይቀመጣሉ። እነዚህ ግምቶች ትክክለኛ የሆኑ ግምቶች ይሆናሉ። በእርግጥ ከተፈጠረውና ካየናቸው ጫናዎች አንፃር ትክክለኛ ናቸው። መጀመሪያው ጨዋታ የሆነው ያ ስለሆነ ማለት ነው። ይሄ የጨዋታው መልክ ነበር፣ የመጀመሪያው ዙር ጨዋታ ማለት ነው። የአርሰናል የጨዋታ ስትራክቸር በቶማስ ፓርቴ አለመኖር ብዙ ነገሮችን አጥቷል። በጣም መሰረታዊ የሚባሉ በእግር ኳስ ውስጥ የሚያስፈልጉ እድገቶቹን ወስኖበታል። ለምሳሌ በሪያል ማድሪድ ጨዋታ ወቅት የነበረውን ነገር እንመልከት። በሪያል ማድሪድ ጨዋታ ወቅት የአርሰናል ትልቁ አቅም የነበረው እንደ ቡድን ጠንካራ የሚባለው የመጀመሪያ የጫና እንቅስቃሴ ተቀባይ የሚባለው 6ኛው ቁጥር የሚይዘውን ተጫዋች በደንብ እዛ ቦታ ላይ የፈለገውን ነገር እንዲያደርግ ማዘዝ ነው። የዚህ ተጫዋች ሚና ሁለት ነገሮችን ያካተተ ነው፣ ሲምፕል ሙቭመንት ኤንድ ሲምፕል ፓሶች። አርሰናል በመጀመሪያው ጨዋታ የጎደለው መሰረታዊ ነገር ትልቁን እንቅስቃሴ የሚጀምርበት ቀላል ኳስ ንክኪ ማድረግ ነው። ትልቁ እንቅስቃሴ የሚጀምረው በቀላል ኳስ ንክኪ ነው። ይሄ ማለት
በሁሉም የሪያል ማድሪድ ጨዋታዎች ፓርቴ በጥራት የከወነው ፓርቴ በሪያል ማድሪድ ጨዋታ ያደረጋቸው 92 ከመቶ የኳስ የማቀበል አፈጻጸምን ስናይ ምንናገርበት አንደበት በሁለቱም ጨዋታዎች የፓርቴ የኳስ የማቀበል ቅድም ያልኳችሁን እንዳትረሱት ቀላል ኳስ ትልቁን እንቅስቃሴ ለመጀመር ቀላል ኳስ የተጫወተበት ጥራት እና ሙቭመንቱ 92 ከመቶ አፈጻጸም ነበር። ይህ አፈጻጸም በሁለቱም ጨዋታዎች ሳይዛነፍ የተደረገና ታቅዶበት የተሰራ በሪያል ማድሪድ ጨዋታ አካባቢን በመቆጣጠርና በማንበብ ከዛም አልፎ ተጋጣሚ ሜዳ ላይ ጥራት ያላቸው ኳሶች እንዲደርሱ ትልቅ ስራ ይሰራ ነበር። ከ208 የተጋጣሚ ሜዳ ክፍል የኳስ ቅብብሎች ውስጥ 41 ከመቶ የሚሆነው ንክኪ በጫና ውስጥ ሆነ ከጫና ውጭ ያስጀመረው ቶማስ ፓርቴ ነበር። እደግመዋለሁ። ከ208 የተጋጣሚ ሜዳ ክፍል የኳስ ቅብብሎች ውስጥ 41 ከመቶ የሚሆነው ንክኪ በጫና ውስጥ ሆነ ከጫና ውጭ ሆኖ ያስጀመረው ቶማስ ፓርቴ ነበር። ወደፊት በሚሄዱ ኳሶች የፓርቴ ሚና እንቅስቃሴው የጀርባ አጥንት በሚያስብል ደረጃ ላይ ያደረጋቸው ነበሩ። ለምሳሌ በጋና የሚባል አንድ ነገር አለ። ስለሱ ሳነብ ያገኘሁት ነው። ቢ ኢን ኮንትሮል ኦፍ ዩር ሺፕ ይባላል። የራስ መርከብ ተቆጣጣሪ ሁን ይባላል። ይሄ የህይወት ፕሪንሲፕሉ ነው። ፓርቴ ባንድ ወቅት ስለ ሚድ ዞን ስለ ሜዳ እንቅስቃሴ ያው የወደብ አገር ስለሆነች ጋና ከመርከብ ጋር ነው ህይወታቸው የተገናኘው ከመርከብ ከአሳ ጋር የተገናኘው እንደ አጋጣሚ ሆኖ እኔ ኩማሲ የመሄዱ አጋጣሚ ነበርኝ 2008 ዓመተ ምህረት በእኛ መጋቢት ወር ላይ 5-0 በሆነ ውጤት የተሸነፍንበት ማለት ነው። በዛ የስቴዲየም ድባብ በባባያራ ስቴዲየም ውስጥ ጋናያን ያላቸው ካልቸር ከውሃና ከአሳ ጋር የተገናኘ ነው። ለዛ ነው በፓርቴ ጥቅስ ውስጥም እኔ ስለ መርከብ ያገኘሁት። እንደውም በዛ ጨዋታ ወቅት ብዙ ደጋፊዎች የጋና የብላክ ስታር ደጋፊዎች መርከብ ሁሉ ይዘው ገብተው ነበር ስቴዲየም ውስጥ እና ህይወታቸውን የሚመስሉት ቅድም ያልኳችሁ ነው። ቢ ኢን ኮንትሮል ኦፍ ዩር ሺፕ ነው የሚሉት እነሱ። ህይወትን እንደ መርከብ ከወሰድከው ወይ እንቅስቃሴን እንደ መርከብ ከወሰድከው የእንቅስቃሴው ወሳኙ ካፒቴን እዛ ቦታ ላይ ያሉ ተጫዋቾች ናቸው። አንዳንዴ እንዴት የአንድ ተጫዋች ሚና እንዴት የጌሙን 80 እና 90 ከመቶ እንቅስቃሴ ይሸከመዋል የሚሉ ሰዎች ይኖራሉ። በእርግጥም ትክክል ነው እንደዚህ አይነት ጥያቄዎች መኖራቸው። ነገር ግን ይሄንን ጥያቄ የሚመልሰው እንቅስቃሴ የሚጀመርበትና እንቅስቃሴ የሚለቀቅበት ወይም ደግሞ ከእንቅስቃሴ ቡድን ነፃ የሚሆንበት መንገድ በጥልቀት ስንመለከት ነው። ለምሳሌ በፒኤስጂው ጨዋታ አርሰናል አንድ የተቸገረው ነገር ምንድነው? ፒኤስጂ በቀላሉ የሚጫወትበትን ቀጠና ያለምንም ጫና ያለምንም አስገዳጅ ጫና በቀላሉ ያገኝ ነበር። በተለይ በአርሰናል የአማካኝ ክፍል ተጫዋቾች የቀኝና የግራ ስፔስ ላይ ኪቪቻ ኪቫሪሽኪሊያና ዴዚሬ ዱዌ በቀላሉ ይፈነጩ ነበር። እነኚህ ቦታዎች በአውሮፓ ቻምፒየንስ ሊግ በመከራ የምታገኛቸው ቦታዎች ናቸው። ስፔሱ ኮምፓክት ስለሚሆን ማለት ነው። የሚዘጋ ቦታ ብዙ ስለሆነ የሚቆለፍ ቦታ ብዙ ስለሆነ ይሄ ሶሊድ ከሆነው የመከላከል አደረጃጀት ጀምሮ እስከ ማጥቃት እንቅስቃሴ በሚኖረው ሽግግር ውስጥ እዛ ቦታ ላይ የሚገኙ ተጫዋቾች ዌል ዲሲፕሊንድ ናቸው። ለዛ ቦታ በሚሆነው መንገድ ከባዱን ነገር ሳይሆን ቀላሉን ነገር ሰርተው ወደ ከባዱ ነገር የሚያሸጋግሩ ናቸው። ለዛ ነው ሲምፕል ሙቭመንት ኤንድ ሲምፕል ፓስ እምላችሁ። አርሰናል ያጣው የነበረው ያ ነው። ይሄን ንክኪ በሚያደርግበት ሰዓት ተጫዋቾችን ነፃ ያወጣል። እሱ እግር ላይ ኳስ በሚገባ ሰዓት የሚኖረውን የቲሙን የእርጋታ ቅርጽ ተመልከቱት። ያልተበታተነ ለእያንዳንዱ ንክኪ የማይሮጥ አስፈላጊ ለሆኑ ንክኪዎችና ሙቭመንቶች ራሳቸውን ተጫዋቾች እንዲያዘጋጁ የሚጋብዝ ነው ቶማስ ፓርቴ። ኮንትሮሊንግ ዘ ቴምፖ የጨዋታውን ቴምፖ መቆጣጠር
የአንድ ቡድን ትልቁ ስራ ነው። ቴምፖውን ማትቆጣጠረው ጨዋታ ሁሌም ቢሆን ከእጅ እንደወጣ ነው የሚቆጠረው። ቴምፖውን የምትቆጣጠረው ከሆነ ግን የጨዋታውን ሪትም የምትቆጣጠረው ከሆነ ግን ከእንቅስቃሴው ጋር እንኳን ባትገናኝ እንቅስቃሴው ተመልሶ እንደሚመጣ ግን እርግጠኛ ትሆናለህ። ምክንያቱም ያን መልሰ ያገኘኸውን ነገር ያገኘህበትን ነገር መደጋገሙ ስለሆነ ማለት ነው የሚያስፈልገው። ይሄንን ለማድረግ ግን በአርሰናሉ ጨዋታ የአርሰናል የአማካኝ ክፍል ሚድፊልድ 5 ቲዮሪ ነበረ ሪያል ማድሪድ ከጨዋታው ውጭ አደረገው። የሚድፊልድ 5 ቲዮሪ የልብ ምት የነበረው ቶማስ ፓርቴ ነው። ሉዊስ ኬሊ ፔኔትሬሽኖቹ የተመጠኑና ጥራት ያላቸው ፔኔትሬሽኖቹ ከሚድ ዞን ፔኔትሬት እያደረገ እንዲሄድ የሚያደርገው ቶማስ ፓርቴ የሚሰጠው ከቨሬጅና ቶማስ ፓርቴ የሚጥልለት ሲምፕል ሙቭመንትና ፓስ ነው። ያን አላገኘው። ዴክለን ራይስ ይሮጥ ነበረ፣ ያካልል ነበረ፣ እርጋታ አልነበረው። እንዲሁም ማርቲን ኦዴጋርድ ታፍኗል። ነፃ የሚያወጣው ሙቭመንትና ተጫዋች አጥቷል። ይሄ እንቅስቃሴ ከኋላ በሚኖሩ ጫናዎችን በሚሸከም ተጫዋች ሲታጀብ ወደሱ የሚመጡ እንቅስቃሴዎችን በሲምፕል ፓስ በመበታተን እንቅስቃሴውን ለመቆጣጠር የሚያደርገው ጥረት የአርሰናል የሁለተኛው ዙር ጨዋታ ድራማ ይሆናል ብዬ አስባለሁ። የአርሰናል የሁለተኛው ዙር ጨዋታ ድራማ ይሆናል ብዬ አስባለሁ። ይሄን ያኔ ጨዋታውን ስናይ በደንብ እያስተዋል ነው የምንመለከተው ይሆናል ብዬ ነው የማምነው። ስለዚህ እንቅስቃሴው የአርሰናልን የጨዋታ እንቅስቃሴ የአርሰናልን አጠቃላይ ብልጫ ኮንትሮል ለማድረግ ቅድም ቶማስ ፓርቴ ቢ ኢን ኮንትሮል ኦፍ ዩር ሺፕ እንዳለ የጨዋታው መርከብ የነበረው የጨዋታው የመርከቡ ካፒቴን የነበረው ቶማስ ፓርቴ። ይሄ የአንድ ተጫዋች ብቻ ሳይሆን የአንድ ስትራክቸር ጀማሪና የአንድ ስትራክቸር አቀጣጣይ የነበረውን ሰው ነው አርሰናል ያጣው የነበረው። ስለዚህ ሲመለስ በምን መንገድ የተሻለ ሆኖ ይመለሳል የሚለው ምን ጠብቀው ይሆናል። ፔስጂዎች ሁለተኛው ዙር ጨዋታ ቀላል እንደማይሆን ያውቁታል በእርግጥም። ምክንያቱም ከመጀመሪያው ዙር ጨዋታ አርሰናል ተምሮ የሆነ ነገር ጨምሮ እንደሚመጣ ስለሚያውቁት ማለት ነው። ስለዚህ ጨምሮት የሚመጣው ነገር ምን ሊያሸንፍ እንደሚችል ምን የተሻለ ነገር ሊሰጥ እንደሚችል ስለሚያውቁት ማለት ነው። በፕሬሲንጋቸው ውስጥ የነበረው ነፃነት እንዴት እንደተፈጠረ ያውቁታል። በቢልድ አፖቻቸው ላይ የነበረው ነፃነት እንዴት እንደተፈጠረ ያውቁታል። የአርሰናል ተጫዋቾችን የማን ቱ ማን ማርኪንግ ማሸነፍ ለምን እንደቻሉ ያውቁታል። ትርፍ የሆኑ ቀዳዳዎችን የሚፈልጉ ተጫዋቾች የንስር አይን ያላቸው ተጫዋቾች እዛ ሜዳ ላይ ስላልነበሩ በየቀዳዳዎቹ ፖኬቶችን ያዘጋጁ ለነዛ ፖኬቶች ዝግጁ ሆኖ ለቀጣይ እንቅስቃሴዎች ወይም ደግሞ ኪሶች ሌሎች ተጫዋቾችን የሚፈጥሩ ተጫዋቾች ስላልነበሩ ስለዚህ በዛ ሂደት ውስጥ ምን ይፈጠራል የሚለው ሁለተኛውን የመልሱን ጨዋታ እንድጠብቅ የሚያደርግ ይመስለኛል። የቶማስ ፓርቴ መምጣት ግን ጨዋታውን በዚህ መንገድ ይቀይረዋል ብዬ አስባለሁ። ስለነበረን ቆይታ ከልብ አመሰግናለሁ። የተከበራችሁ የፖድካስቱ ቤተሰቦች